ከ2010 ከለውጡ በፊት የነበሩ ስብራቶች ወይንም በአምራች ኢንዱስትሪ ዘርፍ የተለዩ ችግሮች በቅድሚያ እንደተለዩ የገለጹልን የክልሉ ኢንዱስትሪ ልማት ቢሮ ኃላፊ አቶ ጎሳዬ ጎዳና ናቸው። ከለውጡ በፊት የነበሩ ከዘርፉ ጋር ተያይዞ አንዱ የተቋማዊ አደረጃጀት ችግሮች ነበሩ። ሌላው ዘርፉ የትኩረት ማነስ እንደነበረበት ትኩረት ማነስ በምንልበት ጊዜ በተለያየ መንገድ ሊገለጽ ይችላል። ለምሳሌ ከውጭ ምንዛሪ አቅርቦት እንደዚሁም ደግሞ ከካፒታል ፕሮጀክት ለስራ ማስከጃ የሚመደበው ገንዘብ ለሊዝ ፋይናንስ ከሚመደበው እና ከፖሊሲ ስትራቴጂዎችንም አዘጋጅቶ ድጋፍና ለውጥ በሚያመጣ መልኩ ከመሄድ አንፃር ጉድለቶች እንደነበሩ ነው የታየው። ሌላው በህብረተሰቡ ዘንድ የአገር ውስጥ ምርቶችን የመጠቀም ባህልን በተመለከተ በጣም ዝቅተኛ አፈጻጸም እንደነበረ ዜጋው ከውጪ የሚገቡ ምርቶች ላይ ትኩረት ያደርግ እንደነበረ ነው የታየው። የቢሮ ኃላፊው አያይዘው እንደገለጹት የኢትዮጵያ ታምርት ንቅናቄ ተግባራዊ ማድረግና ባለቤት እንዲያገኙ ማስቻል ከለውጡ ወዲህ የተከናወኑ ዋና ተግባራቶች መሆናቸውን ጠቅሰዋል። እነዚህ ከለውጡ በፊት የነበሩ ጉድለቶች ከተገመገሙ በኋላ ሌሎች አገራት እነዚህ ችግሮችን ለመፍታት የትኛው መንገድ ነው የተጠቀሙት የሚለው ከሌሎች አገራት ልምድ ተወስዶ ከነ ሲንጋፖርና ከመሳሰሉ አገራት ልምድ ተወስዶ የኢትዮጵያ ታምርት ንቅናቄ ነው ተጀመረው። ማነቆችን ለይቶ እያንዳንዱ ባለድርሻ አካላት በአምራች ኢንዱስትሪ ዘንድ የሚታዩ ማነቆችን ለመፍታት እንደ መፍቻ ስልት ነው የኢትዮጵያ ታምርት ንቅናቄን እየተጠቀመን የቆየ ነው። ተቋም ማደራጀት፣ የአሰራር ስርዓት ማሻሻል፣ የሚያስፈልጉ ስራ ማስከጃዎችን ማሟላት፣ የሰው ኃይል ማሟላት፣ ሎጂስቲክ ማሟላት፣ ኢቭን አምራች ኢንዱስትሪዎችን በአካል ሄዶ መደገፍ። በባለፉት 7 የለውጥ ዓመታት ህብረተሰቡን ተጠቃሚ ያደረጉ ውጤታማ ተግባራት መከናወናቸውን የጠቆሙት አቶ ጎሳዬ በኢትዮጵያ ታምርት ንቅናቄ በክልሉ 75 ስራ ያቆሙ ኢንዱስትሪዎች በመለየት ወደ ስራ እንዲገቡ መደረጉን ገልጸዋል። አንደኛ አሁን በክልላችን ተቋሙ ተልእኮን እንዲፈጽም ሆኖ ተደራጅቷል። የኢንዱስትሪ ልማት ቢሮ በራሱ በአዋጅ ወደ 16 የሚሆኑ ስልጣንና ተግባራት ተሰጥቶት በክልሉ ውስጥ ያሉ ነባሮችን የማጠናከርና አዳዲስ ኢንዱስትሪዎች እንዲፈጠሩ ምቹ ሁኔታዎችን መፍጠር። ከዛ ውጪ ኢትዮጵያ ታምርት ንቅናቄ ሞዴል ሆነን ከላውንች ከተደረገበት ከ2014 ጀምሮ በዛው ደረጃ ንቅናቄዎችን ተግባራዊ ያደረግን ከንቅናቄ የሚጠበቁ ውጤቶችንም ጭምር ለማሳየት ጥረቶች የተደረጉ ነው። ወደ 75 የሚጠጉ የስራ ያቆም ኢንዱስትሪዎች እንደነበሩ ለመለየት ተችሏል። ከዛ ውስጥ 56ቱ ወደ ስራ ገብተዋል። 19 ቀሪዎቹ ደግሞ በቀጣይ ድጋፍ የሚፈልጉ ናቸው። ስለዚህ የመጡ ለውጦች በአይን የሚታዩ እንደሆኑ ለማንሳት ነው። የኢንዱስትሪ ማህበረሰብ መገንባት፣ የተቋም ግንባታ ስራ ማጠናከር፣ አገልግሎት አሰጣጥ ማሻሻል የቀጣይ የትኩረት አቅጣጫ መሆኑን አቶ ጎሳዬ ጎዳና ገልጸዋል።